የመናገርበት ቃል ርዕስ የእግዚአብሔር ክብር ይገለጣል ወይም ደግሞ ሪቫይቫል ይሆናል ነው የሚለው። ኢሳይያስ ምዕራፍ 40 ላይ ነው የምናየው። ከዚህ ቃል ብዙ አንወጣም። ኢሳይያስ ምዕራፍ ቁጥር 40 ከቁጥር 3 ጀምሮ እናነባዋለን። የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራው ኮረብታ ሁሉ ዝቅ ይላል፣ ጠማማው ይቃናል፣ ሰርጓጉጡ ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ስጋ ለባሹ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና ይላል። እዚህ ጋር እንግዲህ ኢሳይያስ ነብዩ ከብዙ ኢየሱስ ከመምጣቱ ከ700 ዓመታት ምናምን በፊት በላይ እንደነበር ይናገራል። ይሄንን ትንቢት ተናግሯል። እና ምንድነው ያለው? እግዚአብሔር ክብሩን የሚገልጥበት ዘመን ይመጣል። የእግዚአብሔር ክብር ይገለጥና ዝም ብሎ ክብር ይገለጣል ሳይሆን ስጋ ለባሽ ሁሉ ያየዋል። አረ አሜን ነው ወይ? እኔ የምናገረው አሁን ስለ ድሮ ስለ ኢሳይያስ ሳይሆን በዚህ ዘመን የእግዚአብሔር ክብር ባንተ ይገለጣል። በዙሪያ ያሉ ሁሉ የእግዚአብሔርን ክብር ያሉ እስኪ የእግዚአብሔር ክብር በእኔ ይገለጣል በሉ። አሜን አሜን። ስጋ ለባሽ ሁሉ ደግሞ ምን ያደርገዋል? ያየዋል። አሜን ነው ወይ? እግዚአብሔር ክብሩን የሚገልጠው እንዴት ነው ብትሉኝ፣ ክብሩን ከመግለጡ በፊት የሚያደርጋቸው ነገሮች ናቸው ፎከስ ማድረግ ያለብን። ክብሩን ከመግለጡ በፊት እግዚአብሔር ሊያደርጋቸው የፈለጋቸው እነሱ ነገሮችን ካደረግን ኢስ ባይ ዲፎልት አውቶማቲክ ክብሩ ይገለጣል። ስትረግል ሳናረግ አሜን ናቸው ወይ? እና ይሄንን ትንቢት ይሄንን ኢሳይያስ የተናገረውን እዚህ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የተናገረው ሚልኪያስ ተናግሮታል። ሚልኪያስ ምዕራፍ 3 ቁጥር 1 ላይ ተናግሮታል። የእግዚአብሔር ክብር ይገለጣል። ማርቆስ ላይ ተጽፏል። ኢሳይያስ እንዲህ ብሏል ተብሎ ዮሐንስ ላይ፣ ማቴዎስ ላይ፣ ሉቃስ ላይ ሁለት ቦታ ይሄ ተጽፏል። የእግዚአብሔር ክብር ይገለጣል። ግን ከመገለጡ በፊት የሚላክ መላእክተኛ አለ። እና ማን ነው ያ መላእክተኛ ይባላል። ሁሉም ሰው ይጠብቃል። ማን ነው ይሄንን ክብር የሚገልጠው? ማን ነው ምድረ በዳ ላይ የሚጮህ ድምጽ ሆኖ የሚነሳው? ከዛ ከብዙ ዓመት በኋላ ዘካርያስ ጋር መልአኩ ገብርኤል ሄደ። ትዝ ይላችኋል። ልጅ እንዴት ይሆናል? ዝም በል ቀጥታ ሄድ ኤልሲዬ ጋር ነው። ኤልሳቤጥ አልሰም ቀጥታ እዛ ብቻ አንተ ዝም ብለህ ሂድና ማድረግ ያለብን አድርግ። ከዛ ዮሐንስ መጣ። ዮሐንስ ከመጣ በኋላ ምንድነው የተባለው? ዮሐንስ አፉን ሲከፍት፣ ዘካርያስ አፉን ሲከፍት አንተ ብላቴና አለው የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ እግዚአብሔር ልኮሃልና። አያችሁ ዮሐንስ ምንድነው ብትሉኝ ሪቫይቫሊስት ነው። አረ አሜን ነው ወይ? የሚጮህ ድምጽ ነው። ማን አንተ ሲሉት በምድረ በዳ የሚጮህ ድምጽ ነኝ ያለው እንጂ ዮሐንስ ነኝ አላለ። አሜን ናቸው። ስለዚህ እሱ ማን አንተ ክርስቶስ ነህ አይደለም። አንተ ኤልያስ ነህ አይደለም። ለምን ኤልያስ አልሞተም። ገባችሁ አይደል? ተነጥቆ ስለሄደ የኤልያስ ስታይል ነው ወይ ጫካ ውስጥ ነው የሚኖረው። ከሰው ጋር አይቀላቀልም፣ ጸጉሩን አይላጭም፣ እንዳይነካው መላጭ ተብሏል። ምግብ አይበላም፣ የሚበላው አንበጣ ነው፣ የሚበላው የበረሃ ማር ነው። ስለዚህ ስታዩት የሰው ላይፍ ስታይል የለውም። ልክ እንደ ኤልያስ ቁራ እየወሰደ ስጋ ያበላዋል። ጫካ ለጫካ ነው የሚኖረው። መጸለይ ብቻ ነው፣ ሲፈለግ ብቻ ሄዶ ይናገራል። እና አንተ ቆይ ኤልያስ ነህ ወይስ ክርስቶስ ነህ? ማን? እኔ አይደለሁም ማለት ከኔ በኋላ የሚመጣ ሌላ አለ። እኔ የሱ መንገድ ጠራጊ ነኝ አለ። ሂ ኢዝ ሪቫይቫሊስት። አሜን አሜን አሜን። ምንድነው አንተና ማን ነህ? በምድረ በዳ የሚጮህ ድምጽ ተብሎ የተጻፈው ትንቢት ስለኔ ነው። ሂዱና ሚልኪያስ ላንብቡ፣ ሂዱና ኢሳይያስ ላንብቡ። ኢሳይያስ የተናገረው ስለኔ ነው እያለ ይናገራል። አያችሁ? እና ይሄ የእግዚአብሔር ሰው ዮሐንስ ወደዚህ ወደ ተላከበት ሚሽን ሲወጣ የሱ ሚሽን ምንድን ነበር? እሱ ምንድነው? ክብር ሊገለጥ ነው። ስብከቱ ነበር የእግዚአብሔር ክብር ሊገለጥ ነው፣ ስጋ ለባሽ ሁሉ ሊያየው ነው። ታዲያ እንደ እሺ ያን ክብር እንዴት እናስተናግድ? ጥሩ ጥያቄ አለ። በምድረ በዳ መንገድ ጠረጉ። አያችሁ? ምድረ በዳ ማለት ምን ማለት ነው? ምድረ በዳ እኮ እስራኤላውያን የሚኖሩበት ከተማ ውስጥ ነው። ኢየሩሳሌም ነው ሰው የሚኖር። ምድረ በዳ ውስጥ አይኖርም። በምድረ በዳ መንገድ ጠረጉ ማለት ምን ማለት ነው? አሜን ናችሁ ወይ? ስፒሪቹዋል ድራይነሳችሁ ሊጠፋ ነው እያለ ነው። ስለ መንፈሳዊ ድርቀት ነው የሚናገር። ስለ ስፒሪቹዋል ድራይነስ ነው የሚናገር። አንዳንድ ጊዜ እንዶ ትጸልያላችሁ፣ ትዘምራላችሁ፣ ድርቅ ብሎባችሁ ያቅም
ይውላችሁ ያን የሚመታ መንፈስ ጠጥታችሁ ትወጣላችሁ ዛሬ። ኔቨር ስፒሪቹዋል ድራይነስ በእናንተ ቤት አይሆንም። አሜን ነው ወይ? ያለ መንፈስ ቅዱስ የሆነ ህይወት ማለት ነው። በምድረ በዳ መንገድ ጥረጉ ማለት መንገዱ ማን ነው? ኢየሱስ ነው። አሜን አሜን። ከዛ ይሄ መንገድ እንዴት ነው የሚጠረገው? እሺ ምድረ በዳ የሚጠፋው ያለ መንፈስ የሆነ ህይወት የሚቆመው እንዴት ነው? ዮሐንስ ሸለቆ ሁሉ ከፍ ይላል። ሸለቆ ከፍ ይላል ማለት ምን ማለት ነው? የተገፉ ሰዎች፣ የተጣሉ ሰዎች፣ ዲስሪስፔክት የተደረጉ፣ አንደርማይን የተደረጉ፣ የተናቁ ሰዎች፣ ለምጻሞች፣ ሴተኛ ዳሪዎች፣ ኃጢአተኞች፣ ሪጀክት የተደረጉ ሰዎች ከፍ ይላሉ ማለት ነው። የሚያወራው ስለ ምድራዊ ስለ ተራራማ ሸለቆ ሳይሆን ስለ ሰው ነው የሚያወራው። መጽሐፍ ቅዱስ ለሰው ነው የተላከው፣ ለተራራ አይደለም የተጻፈው። ሸለቆ ምን ያደርጋል? ከፍ ይላል። ዛሬ በኢየሱስም በተለያየ አይነት ሪጀክሽን ውስጥ የምታልፉ እግዚአብሔር ከፍ ያደርጋቸዋል። አሜን ያለኝ ሰው በኢየሱስ ስም ይሁንለት። አሜን። ለዛ ነው መጽሐፍ ደካማው ብርቱ ነኝ ይበል ይላል። አያችሁ፣ ደካማ የሆኑ ይነሳሉ፣ ሸለቆው ከፍ ይበላል። ራሳችሁን አትጣሉ፣ ራሳችሁን ዳውን አታርጉ፣ ዲፕረስ አትሁኑ፣ ራሳችሁን ሪጀክት አታርጉ ማለት ነው። ከዛ ቀጥሎ እንደዚህ ይላል፣ ተራራው ኮረብታ ሁሉ ዝቅ ይላል። ፕራይድፉል የሆነው ትዕቢተኛው እኔ ነኝ የሚለው በራሱ ጽድቅ የሚጓደደው እኔ አስራት ስለማውጣ የሚለው ያቆሞ ሲጸልይ እንደዚህ ስላላደረከኝ አመሰግናለሁ የሚለው ትዝ ይላችኋል። ተራራው ልባቸው ፐፍ ያደረገ አሮጋንስ የሆነ ራስን አተልቆ ማየት፣ ሰው መናቅ። እስኪ ሰው መናቅ በሉ። ሰው የሚንቅ ሰው በጣም ይሄዝ ኢን ዴንጀር። በተለይ ክርስቲያን የሚንቅ ሰው አሜን ናችሁ። ሰው አይናቅም በሉ እስኪ ድገሙት። ኔቨር ህፃናት ናቁ፣ ትልቃት ናቁ፣ ሰው አይናቅም። የተናቁ ሰዎችን እግዚአብሔር ያከብራል። እና ሰው የሚንቁ ተራራ ናቸው እነሱ፣ ኮረብታ እኛ ብቻ የሚሉ ከፍ ያሉ፣ አይ ከኛ ውጪ ሰው የለም የሚሉ ኮረብታዎች እነሱ ናቸው። የራሳቸውን ጽድቅ የሚቆጥሩ ፈሪሳውያን፣ የሃይማኖት ሜዠርመንት የሆኑ እነሱ ውሃ ልክ ናቸው። የሃይማኖት እንደዚህ ያላረግ ለምንድን ነው በሰንበት የምትፈውሰው ይላሉ። ይቀናሉ። ሰው ሲቀባ ይቀናሉ። ሰው ሲነሳ ይቀናሉ። ከነሱ በላይ እግዚአብሔር ሰው የለም። እነዚህ ኮረብታ ናቸው፣ ከፍ ተራራ ናቸው። በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ትሁት ልብ ይስጣችሁ። አረ አሜን ነው ወይ? እነዚህ ኮረብታ ተራሮች የሰው ኃጢአት ይቆጥራሉ። እንደዚህ አድርጎ እሱ እንደዚህ አድርጎ እሷ እንደዚህ አድርጎ የሰው ኃጢአት ይቆጥራሉ። የምህረት ልብ የላቸውም። ለደካማ አይራሩም። እና ምን አለ ዮሐንስ? ተራራው ምን ይበል? ትዕቢትን አውጥተህ ጣል፣ ክብር ማየት ከፈለክ እያለ ነው። የእግዚአብሔር ክብር የሚገለጠው ለትሁታን ነው። ኢየሱስ ለዛ ነው ከኔ ተማሩ፣ እኔ ልቤ ትሁት ነው፣ ቅን ነኝ፣ humble ነኝ፣ I'm lowly, I'm meek in heart። አንድም ትዕቢተኛ ሰው ሲሳካለት መጽሐፍ ቅዱስ ላይ አላያችሁ። ሳኦል ትዕቢተኛ ነበር፣ እግዚአብሔር ራቀው። ሰይጣን ትዕቢተኛ ነበር፣ ከሰማይ ወደቀ። ትዕቢተኞቹ በሙሉ እግዚአብሔር ትዕቢተኞችን ያዋርዳል ይላል የእግዚአብሔር ቃል። አያችሁ፣ ትዕቢት ደግሞ እግዚአብሔር እንዳለኝ ነኝ ብሎ መቀበል ትህትና ነው። እግዚአብሔር ያለውን አይደለም፣ የእግዚአብሔርን ነገር ለራሱ ብቻ የሚቀበል፣ ሌላው ደግሞ የእግዚአብሔር ነገር የማይገባው አድርጎ ማየት ትዕቢት ነው። ለእንደዚህ አይነት ሰዎች ክብር አይሆንም። አንዳንድ ጊዜ ጠላት የሚያደርገውን ልንገራችሁ። መድረክ ላይ ሁል ጊዜ ክስ የሚናገሩ አሉ። ኃጢአትን ኤዲፋይ ኮንቪክሽን ሆነን ከኃጢአት እንድንወጣ ሳይሆን የክስ ስብከት የሚሰብኩ አሉ። የክስ ስብከት በቃ ላይክ ዳውን የሚቀውሩን ማለት ነው። ቸርች መጥተን ተቀውረን የምንመለስበት ላይ የክስ ስብከት ሁሉ የክስ ስብከት። ይሄ በጣም ዴንጀረስ ነው። ራስን አጽድቆ ሌላውን መክሰስ ነውር ነው። ይሄ ምን ይለዋል መጽሐፍ? ተራራ ከፍ ያለ ፐፊ ሄርት ማለት ነው። ማንም ሰው የቆመው በእግዚአብሔር ምሕረት ነው። ማንም ሰው አገልጋይ በል ተገልጋይ በል ማን እንደውም እንደ አገልጋይ ምሕረት የበዛለት የለም። እረኛውን እኮ ደልቀው ምታው እኮ ነው የሚለው መጽሐፍ። ሰይጣን እኮ ትልቅ ዱላ ይዞ ነው እኮ የሚያሳድድ። አዎ ሰይጣን ሲመታ ዝም ብሎ መሰላችሁ እንዴ? በፊዚካሊ እኮ የሚመታ ሜንታሊ ይመታል። እንደ አገልጋይ በዲፕሬሽን የሚያልፍ ያለ እንዳይመስላችሁ። በጭንቀት እዩት። ቆሮንቶስ ላይ ጳውሎስ የጻፈው በብዙ ጭንቀት፣ በመገፋት፣ በመረገጥ፣ በመኮራመት እናልፋለን። በመጾም በመራብ እንደሚለው ማን ስለራሱ እኮ የሚያልፍበትን ዲፕሬሽን የተናገረ እኮ ነው። አያችሁ? ለምን ግን ያንን ሁሉ አለፈ ብትሉኝ ትሁት ልብ ስላለው ነው። ስለዚህ የእግዚአብሔር ክብር እንዲገለጥ ልባችሁን ትሁት አድርጉ። የእግዚአብሔር ክብር ሲገለጥ ሪቫይቫል ነው የሚሆነው።
ኧረ አሜን ናችሁ። ስሙኝ ሁላችሁ። እግዚአብሔር አንድ ጊዜ እንደዚህ ያደረገ ሙሴ ጋር ሄደና ሙሴን አትራክት ለማድረግ ምን እንዳደረገ ታውቃላችሁ? እሳት እዛ ጋር አደረገ እና እሳቱን አይቶ ሰው አለመሄድ አይችልም። አንተ ላይ የእግዚአብሔር እሳት ይንደድ እንጂ ወደ አንተ የማይመጣ በረከት የለም። አሜን አሜን። ቀኛችሁን ስጡኝ በጌታ። የእግዚአብሔር እሳት በእናንተ ይንደድ። የእግዚአብሔር እሳት በእናንተ ይቀጣጠል። እሳቱን ተከትሎ ትውልድ ይከተላችሁ፣ ነፍሳት ይከተሏችሁ፣ ሰዎችን አድኑ፣ አጋንንቶችን አስወጡ። ዛሬ በኢየሱስ ስም ጸጋ አክቲቬት ያደርጋል። አንዳንዶች ሰባኪ ይሆናሉ፣ አንዳንዶች ወንጌላዊ ይሆናሉ፣ አንዳንዶች ፓስተር ይሆናሉ፣ አንዳንዶች ዘማሪ ይሆናሉ፣ አንዳንዶች አስተማሪ ይሆናሉ። አሜሪካ በመንፈስ ቅዱስ እሳት ትቀጣጠላለች። ዲኤምቪ ኤሪያ በመንፈስ ቅዱስ ወንዝና ጎርፍ ትታጠባለች። ኃጢአትን የሚጠርግ የእግዚአብሔር ወንዝ ይለቀቃል። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን ነው። ስለዚህ ኮረብታ ለቅበል ሀምብሉን ጸጋዬ በቃል ያለው እኮ ለጳውሎስ ሀምብል ያደርገው ነው። ጠቅ ያደርገዋል። ዘራፍ እኔ ማን ኦፍ ጋድ እንዳይል ማለት ነው። ከዛ እኔ ወንድማችሁ ይላል። እኔ ወንድማችሁ እስኪ ከጎናችሁ እኔ ወንድም እኔ እህት በሉልኝ፣ ታናሽ ባሪያ በሉልኝ። አዎ ልመድ እንደዚህ። አሜን አሜን አሜን። ስለዚህ ተራራው ኮረብታው ከዛ ሁሉ ዝቅ ይበል። ከዛ ጠማማው ይቃናል፣ ሰርጓጉጡ ሜዳ ይሆናል። ጠማማ ማለት ጠማማ ልብ ነው፣ እምቢ የሚል ሪቤሊየስ። ከዛ በኋላ አቤቱ ክብርህን ግለጥ አይገልጥም። ምን አይነት ክብር ነው? መጀመሪያ ጠማማው ይቃና። አሜን ነው ወይ? ይኸው አያችሁ። ግን ጠማማው ምን ያደርጋል? ሪቤሊየስ የሆነ አርግ ምን ስለሆነ ነው እሱ ሁሉን ነገር ላይ እንዴት የሚል አረ እግዚአብሔር እንደዚህ ነው። ጠንበል ሰው ጤፉ ሚንቅ ጠማማ እንድትሆን ጌታ ምስክሬ ነው። ጠማማው ምን ይበል? ይቃና። ካልተቃናስ እሱ እንደተጣመመ አንተ ስትቃና የተቃናው ሰውዬ ላይ ክብር ይገለጣል። አሜን አሜን። ሙሴ የእግዚአብሔር ክብር እንዲገለጥበት 40 ዓመት እግዚአብሔር አቃናው እረኛ አድርጎ በ80 ዓመቱ ከዘራ ይዞ ዱላ እረኝነትም ነው ምርኩዝም ነች። ገባ ሸብቷል። በቃ አለቀ። ከዛስ መጣና አሁን እሳቱን አሳየ። አሁን እልክሃለሁ አለው። ለምን? ድሮ ምንድን ነበር ሐሳቡ? እኔ የፈርዖን የልጅ ልጅ ገባ አይደል? የቤተ መንግስት ያደግኩ የፈለገውን ሰው እየሄደ ግድል ያደርጋል። እግዚአብሔር ግደልልኝ አላለው። አየ እናንተ ምናምን ይላል እሱ። ያለ ታይሙ ማን ኦፍ ጋድ ሊሆን ተነሳ። ያለ ጊዜው ይሄ እኔ እኮ እናንተ ነው ሞዴል ይላል። አረ ወደዛ ሄድ አናምንም። አንተ ከቤተ መንግስት እንዳትፈርዱበት ያጋለጠውን ዕብራዊ እኔም በሆነ አጋለጠው ነበር ሙሴ። ከቤተ መንግስት የመጣ የፈርዖን ልጅ እንደሆነ ማቆ ሰውዬ እኔ ካንተ ጋር አይጋችሁ ምናምን ሲል አረ አንተ ወጥመድና እግዚአብሔርስ ሰደደው። 40 ዓመት ሀምብል ካደረገው በኋላ ጠማማነቱ ከተቃና በኋላ አሁን እንደ ሙሴ አይነት ትሁት ሰው በምድር ላይ የለም። አየ እግዚአብሔር እንደዚህ ያለው ጠማማ ይቃና። ጠማማ ልብ፣ እንቢተኛ ልብ፣ ሮንግ አስተሳሰብ፣ ስለ ሰው ሁሉ ሮንግ አስተሳሰብ እንዲህ ያሰበ ነው መሰለኝ። እንዲህ ገባህ ማይንድ ውስጥ ገብተሃል አንተ ነብይ ነህ። ለምን ራስን ታስጨንቃለህ? ያላሰበውን አይ ቲንክ ሶ ምን why do you stress yourself? እንደዚህ ነው በቃ። እዚያ በተለይ እዚህ ሀገር ይሄ ነገር ይበዛል። ጌታ ይባርካችሁ አሜሪካውያን። እንደዚህ ያስባ ነው መሰለኝ ስለኔ ፕሮፌትና እንደዚህ አለችሽ። ካላለችሽ ታዲያ እንዴት አወቅሽ? አይ ፊል ኢት መንፈስ ቅዱስ ሲናገር ፊሊንግ አይደለም። እንኳን የመንፈስ ቅዱስ ድምጽ የኔ የደካማው ሰውዬ ድምጽ እየሰማችሁ አይደለም። በቃ ኮንፊውዝ አያደርግም። መጽሐፍ ሲናገር እግዚአብሔር he is a god of peace, he is not a god of confusion ይላል። አሜን ነው ወይ? እና አሁን ይሄ ነው ይኸውልህ ትንሽ ጥመት ሲኖራል አይደል? እዚህ ውስጥ ጠመም ነገር ሲል I think እንደዚህ ማለት ፈልጋለሁ። I think you think what if she didn't think? why you stress yourself? ለምን ራስሽን ቶርመንት ታደርጊያለሽ? አሜን ነው። እኔ ምን አገባኝ? እኔ ሰላም ብዬ የፈለገውን ያስብ አይምሮ አልፈጠርኩለት እኔ። አሜን ነው። ምክር ልስጣችሁ። እኔ ፓስተር ስለሆንኩኝ ገባችሁ? ከዚህ በፊትም ነግሬያችኋል። ሰው እንዲያስቡ ነው እንደዚህ ያስብ እንደፈለገ ያስብ።
እኔ የራሴን አይምሮ መቆጣጠር መብት አለኝ ችሎታ አለኝ የእናንተን አይምሮት የሷን አይምሮት የዛን ሰውዬ አይምሮ የመቆጣጠር መብቱ ችሎታው አቅሙም የለኝ እኔ እኮ ጋድ አይደለም ጋድ ራሱ እኮ በፍቃዳችን እንድንኖር ይፈቀደ አይደለም እንዴ አያችሁ እንደዚህ ያስበው ነው እንደዛ ያስበው ነው ስትሉ ጌታ ምስክሬ ነው አንደኛ ጊዜ ወይስ ታረጋለ ኢነርጂ ወይስ ታረጋለ ራስን አታክ ታረጋለ ከዛ አንክሰስ ሆናለ ዲፕረስ ሆናለ ስለዛ ሰው ስታስብ በቃ አንተ እንቅልፍ ታጣል እንቅልፍ ታጣል እናም እንደሚያመጣበት አቃለ መጽሐፍ ቅዱስ እንደዚህ ይላል ዳዊት እንደዚህ አለ በከንቱ ጠሉኝ ይላል ሰው በከንቱ ትጠላለ ሰማችሁ እግዚአብሔር ምስክሬ ነው እኔ ታናሽ ወንድማችሁን ስሙኝ ይሄ ምክር ጠቅሞኝ በህይወቴ በአገልግሎቴ እስከ ዛሬ አለው ሳታውቀው እንደዚህ ያስቦ ነው መሰለኝ እንደዚህ ምናልባት ፊቱን እንደዚህ ያርጎብኮ ነው ሰውየው ምናልባት ታማሃል ተብሎ ከሆስፒታል መጥቶ ቢሆንስ ሆስፒታል ሄዶ sir we have a bad news today you know እናንተ ሀገር ዶክተሮች we have a bad news today you know we have seen some kind of tumor so it look like is there anyone who have cancer in your family but cancer አለብህ ያሉ እኮ ነው so we're going to have to check it and we have to take biopsy ምናምን ይሏል ከዛ እንደዛ ብሎ ሰምቶ ሰውየው ወይም ተመርሞ ካንሰር ተብሎ ቸርች መጣ ወይም ደግሞ ስራ ቦታ ሄደ ከዛ እንደ ቀድሞ ሰላም አላለ ምን አስቦ ነው እሱም ያልፍበት ሲኦል ያያየው ነው ግን ሰማችሁ ምናልባት እንደዛ ያለፈች ብትሆንስ ወይ something man ወይ በትዳሩ ላይ ችግር ኖሮ ወይ ፋይናንሻል ችግር ኖሮበት ወይም ደግሞ ዝም ብሎ for no reason out of nowhere ሰውየው ዲፕረስ ነገር ሆኖ ከሆነስ ፋሲካ መሆን አለበት አንተን አሜን ነው ወይ ለሰው አንዳንድ ጊዜ ለሐዘንም ጊዜ እንስጠው አሜን ነው በቃ ሰው ዳውን ከሆነ አይዞ ኢየሱስ ጌታ ነው አይጋችሁ I'll be there for you I love you በቃ ብላችሁ አሜን የመጽሐፍ እንደዛ ነው የሚለው የእግዚአብሔር ክብር እንዲገለጥ የሰው አይምሮ ውስጥ አትግባ የሰው አይምሮ ውስጥ እንድትገባ የተፈቀደልህ እንደ ኢየሱስ ኮንክ ነው ኢየሱስ በትንቢት መንፈስ የሚያስቡትን ያውቅ ነበር ይላል 4 ነጥብ በትንቢት ኃይል ካወቅ ያ ይዛኔ መብት ደሞ አሁን ተንብዩ አሉ እግዚአብሔር ነገረኝ ማለት ልጅም ወይኔ ጉዴ ጆሲ አሜን ነው እንደዛ ከሆነ በሱፐር ናቹራል ኃይል በጥበብ ቃል አሜን እንደዛ ከሆነ ኢየሱስ የሚያስቡትን ሁሉ ያውቅ ነበር ብሎ ከዛ ምን አደረገ ይጸልይላቸዋል አሜን ነው ውስጥ ይመክራቸዋል ስለዚህ ጠማማ ይቃናል ከዛ ሰርጓጉጡ ከፍ ይላል ሰርጓጉጡ ምን ያደርጋል ከፍ ይላል ከዛስ ምን ማለት ነው ሰርጓጉጡ ከፍ ይላል ማለት ሰርጓጉጥ ማለት low self esteem ማለት ነው you always look down on yourself you don't trust you don't believe in you don't believe in your prayers you don't believe in your conversation with others ያ ማለት ሰርጓጉጥ ማለት አንዴ ከፍ አንዴ ዝቅ ማለት ሰርጓጉጥ ማለት ነው ሮለር ኮስተር ነው የሚባል ሮለር ኮስተር ሰርጓጉጥ ሎ ሰልፍ ራስን ዲስኳሊፋይ ማድረግ እኔ ኳሊፋይድ አይደለም God always calls the unqualified and makes the unqualified qualified grace ምን ያደርገናል unqualified የሆነውን ኳሊፋይ ያደርጋል ያ ጸጋ ይባላል አሜን ናችሁ ወይ አዎ ስለዚህ ሰርጓጉጡ ሜዳ ይሁን ከዛ በኋላ ቁጥር 5 ላይ ማለት አሁን ልክ እንደዚህ ሲሆን እነዚህ ነገሮች ሲነሱ የእግዚአብሔር ክብር ይገለጣል አሜን አሜን እግዚአብሔር ሁሉ ጊዜ ሪቫይቫል ሲያደርግ ምን እንደሚያደርግ ታውቃላችሁ ሪቫይቫል ሲሆን ሁሉ ጊዜ ክብሩ ሲገለጥ ምን ይሆናል ነፍሳት ይድናሉ አሜን ሪቫይቫል ሆነ ሪቫይቫል በቃ ሙሴ እሳት ተሸክሞት ያየው እሳት ውስጡ ገባበት እላዩ ላይ ተቀመጠ ከዛ ግብጽ ሄደ ከግብጽ ህዝቡን ይዞ ወጣ እኔ ዛሬ ያንን እሳት አንድ ሰው ላይ ይጣላል አሜን 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 ሞል ውስጥ ሄደሽ እንዳለ ህዝቡን በሙሉ አንበርክከሽ ጌታን ታስ እስኪ አሜን በይ ትምርት ቤት ሄደሽ እንዳለ ሰውን በሙሉ ጌታን ታስቀበላላችሁ ስራ ቦታ ኮወርከሮቻችሁን ጌታ ታስቀበላላችሁ አለቆቻችሁን ጌታን ታስቀበላላችሁ ይሄዳችሁ ዛሬ በኢየሱስ ሙሴ ላይ የነበረ እሳት አንድ ሰው ላይ ይነዳል እኔ ነኝ ያ ሰው የሚል ጮሆ አሜን ይበል በኢየሱስ አሜን አሜን ሪቫይቫል ማለት የእግዚአብሔር ክብር በአንድ ሰው ላይ ሲገለጥ ማለት ነው አሁንኛ ሪቫይቫል ይምጣ ብለን ሪቫይቫሉን የምንጠብቀው እዛ ጋር ነው የት ነው እዛ እዚህ ጋር ነው ሪቫይቫል
እስኪ እዚህ ጋር ነው በል። እስኪ ንኪ ራስሽን ሪቫይቫል እዚህ ነው በል። አይ አም ዘ ሪቫይቫል በሉ እስኪ። አረ በለው በለጌታ አይ አም ዘ ሪቫይቫል በል እስኪ። እኔ ነኝ ሪቫይቫል እኔ ነኝ። say I am the revival። አሜን አሜን አሜን። ሙሴ እኮ እግዚአብሔር ብር አልሰጠው፣ እግዚአብሔር ምንም የሰጠው ነገር የለም። አንድ በትር ነው ያለው። እሱ ያስከው ምንድነው ነው ያለው? እጁ ላይ ባለው ነገር ነው የተጠቀመው። ይሄ በትር ነው። እሺ ጣለው፣ እባብ ሆነ። ያዘው፣ በትር ሆነ። ከዛ በኋላ ሂድ አለው። በቃ እሺ ብሎ አመነና ሄደ። ሌላ ነገር ምንም አልያዘም። እግዚአብሔር በእኛ ሊጠቀም፣ በአንተ በአንቺ ሊጠቀም እግዚአብሔር ያንተን ኳሊፊኬሽን አይፈልግም። አሜን። ብቻ ተራራው ዝቅ ይበል፣ ሸለቆው ከፍ ይበል፣ ሰርጓጉጡ ሜዳ ይሁን። አሜን ነው ወይ? ከዛ የእግዚአብሔር ክብር ይገለጣል። አሜን። ሪቫይቫል ሲሆን በሙሴ ምንድን ነው የሆነው? ግብጽ ሄደ። ከግብጽ ሚሊየንስ ኦፍ ቺልድረንስ ኦፍ ጋድ ይዞ ወጣ። ዋው 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 ዋው። ከዛስ ቀይ ባህር ቢመጣ ይከፍለዋል። አለት ሲመጣ ውሃ ያፈልቅበታል። ሲርባቸው መና ያወርዳል። ልብሳቸው ሳያልቅ ጫማቸው ሳያልቅ አብሯቸው እያደገ። አረ አሜን ነው ወይ? የምታመልኩት አምላክ የአብርሃም አምላክ ከሆነ ዛሬ ጸልያለሁ፣ የሆነ ሰው የመንፈስ እሳት ይቀመጥበታል። የእግዚአብሔር መንፈስ እሳት የሆነ ሰው ላይ ይቀመጣል። አሜን ያለኝ ሰው ይሆንለታል። አሜን አሜን አሜን። አንቺ በሄድሽበት እንዳለ ሰው ዝም ብሎ ይድናል። አሜን። ኢየሱስ ይወዳቸዋል ስትይ እውነትሽን ነው ይላል። የሆነ መንፈስ ካፋችሁ ጋር ከቃላችሁ ጋር እየተከተለ እየወጣ የኢየሱስ መንፈስ ከንግግራችሁ ጋር እየወጣ ማን ነው አሜን የሚለኝ? በኢየሱስ receive the fire of God, fire of God። አረ አሜን አሜን አሜን። ኢየሱስ ያድናል። አሜን። ምንም አንዳንዶቻቸውን በባህሪ በኔቸር አሁን እኔ እንዲህ መጮ ኢነርጄቲክ ነኝ ምናምን ጸጋውም አለ። አንዳንድ ሰው ግን ቀስ ብሎ ረጋ ብሎ ነው ጂሰስ ላቭስ ዩ ምናምን ብሎ ያሸንፋል። በቃ ይኸው ዛሬ ጌታ ኢየሱስ ምስክሬ ነው። ጌታ እኔ አልተኛውም ከትናንት ሌሊት ጀምሮ መንፈስ ቅዱስ የነገረኝን ይችን ልንገራችሁ፣ እንጸልይ። እግዚአብሔር የልጆቼን አንደበት በእሳት ቀባለሁ ነው። ዛሬ እንደዛ ነው የሚሆነው። አሜን አሜን አሜን። ዛሬ እንደዛ ነው የሚሆነው። አንቺ ላይ የሚቀመጠው እሳት በሄድሽበት ቦታ ሁሉ ያበራል። በሄድሽበት ቦታ ሁሉ ያበራል። ይኸው ጸሎታችሁ ፋየር ይሆናል። አረ አሜን በሉ በኢየሱስ። ይኸው እናንተ ላይ የሚደግሙ የሚመትቱ በኢየሱስ ስም ስትሉ እግዚአብሔር እሳት ነው ከናንተ የሚያወጣው። ቢዝነሳችሁ ላይ እሳት ይመጣል። የእግዚአብሔር እሳት። አሜን አሜን አሜን። እሳቱን አየ ሙሴ፣ ወደ እሳት ሮጠ በጎቹን ትቶ። ይኸውልህ ከዛሬ ቀን በኋላ አንተ ላይ የሚቀመጠው እሳት will attract good things። መልካም ነገር ወደ አንተ ይስባል። ይሄን እሳት የሚፈልግ ሰው አለ ወይ እዚህ ቤት? የመንፈሱን እሳት የሚፈልግ ሰው አለ ወይ? የእግዚአብሔርን እሳት የሚፈልግ ሰው አለ ወይ? ከዚህ ሰው ጋር መጸለይ ይፈልጋለሁ። የመንፈስ ቅዱስ እሳት በላይ ላይ ይቀመጥ የሚል ሰው። ኢየሱስ ጌታ ነው። ባለ 50 በተባለ ቀን ተሰብስበው ባሉበት ስፍራ ይጸልዩ ነበር። ከዛ በኋላ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መንፈስ ቅዱስ ወረደባቸው፣ በእያንዳንዱ ላይ እሳት ተቀመጠባቸው ይላል። ዛሬ ያ አባቶቻችን ላይ የነበረ እሳት፣ እነ ጴጥሮስ ላይ የነበረ እሳት። እኔ ሌላ ነገር አልጸልይላችሁም። ጸሎታችሁን እግዚአብሔር መልሷል። ጸሎታችሁን የጸለያችሁትን የጾማችሁትን መልሷል። አንድ ነገር ጸልይላችኋለሁ። በሄዳችሁበት የጴጥሮስ አምላክ ይከተላችኋል። የጴጥሮስ ጥላ ላይ እንደሰራ ኢየሱስ በጥላችሁ ይሰራል። ንግግሩን እንዳከበረለት ጸሎታችሁን ያከብርላችኋል። አጋንንቶች ይሰሟችኋል። ማጋባሺዳ ባላታቫስ ኤማና ሃቫ ካታና ማሲዳ ላባራባሽ ጂናታላ ሳቲያ ካባስ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ እሳት፣ ሰው የሚያደርግ እሳት። ሻዳጋዳስ የእግዚአብሔር ክብር ይገለጣል። እሳቱ ባንተ ይገለጣል። እሳቱ ባንቺ ይገለጣል። ሪቫይቫል ባንተ ይሆናል። ሪቫይቫል ባንቺ ይሆናል። ነፍሳት ባንተ ይድናሉ። ነፍሳት ባንቺ ይድናሉ። አሜን አሜን አሜን። ይኸው ስሙን። እኔ በጣም ነው በዚህ ማምነው። ይኸው እኔ ቴዎሎጂ ኮሌጅ አልገባሁም፣ አልተማርኩም። ቴዎሎጂ ኮሌጅ ዩኒቨርሲቲ አልገባሁም። መግባት ጥሩ ነው። እኔ ግን እንዳትገባ ብሎኛል ጌታ። ሰው እግዚአብሔር እንደነገረው ነው። አሜን። እና እንደዚህ እና እንዴት ነው እንትን እምለው እንዴት ነው
የምሰብከው? እንዴት ነው ሰውን የምመሰክረው አልኩ። እግዚአብሔር እዚህ ሀገር ካመጣኝ በኋላ 3 ዓመት ብቻዬን 3 ዓመት ቆለፈኝ። 3 years 2016 17 18 ቆለፈኝ። የእግዚአብሔርን ቃል በቃ ማንበብ ማጥናት፣ መጽሐፍ ማንበብ ማጥናት መጸለይ በቃ አለቀና መጾም እና በዛ ጊዜ እንደዛ አደርጋለሁ። በትርፍ ጊዜ ኡበር ነዳለሁ። ከየት አምጥቼ ምግብ ራሱ እንደበላው አላውቅም። እያንዳንዱ የኔ ፓሴንጀር ጌታን ሳይቀበል ይወረደ የለም። ያው ስሙኝ እንደዚህ የምትሆኑ ሰዎች አላችሁ እዚህ። you don't have to drive Uber። ስራ ቦታ ላይ ሞል ላይ የምትሄድበት Jesus loves you my brother የሰው ልብ ሽንፍ ይልላችኋል። ያሳወራቸው መንፈስ አጋንንቶች እየመታችሁ ሰዎችን ወደ እግዚአብሔር ታመጣ። አሜን አሜን አሜን። እና ልንገራችሁ አጋንንት ያለበት መኪናው ሲገባ ይጮህ ነበር። መኪና ከመግዛቴ በፊት ጋስ ስቴሽን ሰራ ነበር 7-11 ምናምን በዲሲ ነበር ምኖር። በሜትሮ ሲሄድ ባቡር ስገባ አጋንንት ይጮህ ነበር። እዚህ ዲሲ አሜሪካ። አሁን በጌታ መንፈስ ሆኜ ነው እኔ ዛሬ የሆነ ሰው ኢምፓርት ያደርጋል። ባሱ ስገባ አንድ ጊዜ ሞል ይኸው ከዚህ ካሜራ ከዚህ ፎቶ ከሚያነሳው ፔንታጎን ሞል ስንገባ እኔ ዝም ብዬ ልሳን እናገራለሁ፣ አፌ እናገራል፣ አንደር ማይ ብሬስ ሁሉ ጊዜ እንደዚህ ሲሄድ ምናምን እና በሎል መጠጊያ የሚኖር እያልኩኝ ጃራባራባራባ እያልኩ በቃ ከመኪናችን ወደን ፓርክ አድርገን ሞል ውስጥ የገኛ ቃል እንገዛ ነው። ስንገባ በር ላይ አንድ አጋንንት ያለበት ልጅ ጮኸ። you what are you doing why did you come here አበደ እንደ ያየሁትና አጅር ያልኩ አሜሪካ ነው ውጣልል አስር ያለው እንጂ Jesus name leave this young man ብዬ ሄድኩኝ። ይሄ ነበር። ስሙኝ እላይክ ላይ የእግዚአብሔር እሳት ከተቀመጠ መናፍስት ይሄን ስጋ እንዳይመስል የሚያዩት ውስጥ ላይ ያለውን እሳት ነው የሚያዩት። ዛሬ ለአንድ ሰው እኔ ጸልያለሁ። ይሄ መጽሐፍ እዚህ ላይ ያለ እሳት ይገባባቸዋል።